ሰላም ሰላም የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ወዳጆች እንደምናችሁ፣ ሰላም ለእናንተ ይሁን። ዛሬ ይዤላችሁ የቀረብኩኝ አንድ ቃል አለ። ይህም ከእግዚአብሔር ቃል ውስጥ የወጣ ነውና ስለ ፍቅር ነው። ፍቅር ማለት ምን ማለት ነው? እስኪ ፍቅር ማለት ላንተ ምንድን ነው? ፍቅር ማለት ላንቺ ምንድን ነው? ምክንያቱም ይህንን ቃል የሚደንቅ ነበረ ስማር። እግዚአብሔር ዘመኑን ይባርክ። ሐረር ከተማ በሻሽ ጋራጅ ወደ ቢራ በሚወስደው መንገድ ማመድ ሮቶ ፊት ለፊት ሰሊሆም የክርስቶስ ሙላት ዓለም አቀፍ ቤተክርስቲያን መጋቢ ነው። ብዙ ትምህርቶችን እያስተማረን ነው ያለው። እያስተማረንም እያበረታን እያጎለበተን ብዙ ነገሮችን ከእርሱ ጋር ሆኜ ተቀርፎልኛል። ጌታ ዘመኑን ይባርክ። የእግዚአብሔር ቃልን እንዴት ማንበብና ማጥናት እንዳለብኝም ያስተማሪኝ መጋቢ ፓስተሬ ነው። ፓስተር ታምሩ ይባላል። እግዚአብሔር ዘመንን ይባርክ። በእውነት አብዝቶ ይባርክህ። በጣም ስለ ፍቅር ባስተማርከኝ ላይ እጅግ በጣም እኔ የቱ ጋ ነኝ ያለሁት እያልኩ ራሴን እንድፈትሽ አድርጎኛል። ጌታ እግዚአብሔር አምላክ አሁንም ጸጋውን ያብዛልህ። ጌታ ዘመንን ይባርክ። በእውነት ተምረናል፣ አስተምረናል። በአንተ ደግሞ እንደምንበቃ ተስፋ አድርጋለሁ። ጌታ ደግሞ ይረዳናል። ወደ ዋናው ልግባና ፍቅር ማለት ምን ማለት ነው? ፍቅር ማለት አንደኛ ውሳኔ ነው፣ መወሰን። ይህም ኤርምያስ ምዕራፍ 31 ከቁጥር 3፣ ሩት ምዕራፍ 1 ከ16 እስከ 17 መወሰን፣ ውሳኔ ያስፈልጋል። ሁለተኛ መጽናት ነው። በአንድ ቦታ ላይ ጸንቶ መቆም ያስፈልጋል። ሮሜ ምዕራፍ 8 ከቁጥር 35፣ ዕብራውያን ምዕራፍ 10 ከቁጥር 36 ላይ ታገኙታላችሁ። ሶስተኛ ፍቅር ማለት የትም መቼም ቢሆን መልካም ማድረግ ነው። የትም መቼም ቢሆን መልካም ማድረግ ነው። በየትኛውም ስፍራ ላይ ሊሆን ይችላል። የትም ቦታ ላይ መሄድ ሊሆን ይችላል። ሁሉም ቦታ ላይ ባለንበት ላይ መልካም ነገርን ማድረግ። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 16 እስከ 17፣ ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1። አራተኛው ፍቅር ማለት ጆሮን መስጠት ነው። ፍቅር ማለት ጆሮን መስጠት ነው፣ ማዳመጥ ነው። አንድ ሰው ተበድሎ ሊሆን ይችላል። አንድ ሰው ችግር ገጥሞት ሊሆን ይችላል። አንድ ሰው ያልተረዱት ነገር ሊኖር ይችላል። የዚህ ሰው ወደ ራስ ገንዘብ ለማድረግ ጆሮ መስጠት፣ መስማት፣ ማዳመጥ ያስፈልጋል። የሚሰማው አቶ ሊሆን ይችላል። ይህ ሰው በፍቅር ይዘኸው ምንድን ነው ብለህ መስማት፣ የእሱን ሁኔታ ሰምተ ማስጨረስ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ላይ። አምስተኛው ፍቅር ማለት ማንኛውም ዋጋ መክፈል ነው። ማንኛውንም ላመንክበት ቦታ ላይ ዋጋ እስከ መጨረሻው መክፈል። ዮሐንስ ምዕራፍ 15 ከቁጥር 12 እስከ 13፣ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6። ስድስተኛው ፍቅር ማለት የመታገስ ውሳኔ ነው።
ንዴት አያስፈልግም። መበሳጨት አያስፈልግም። መታገስ ያስፈልጋል። በምታገለግል ወይ በምትመራበት ቦታ ላይ በምታገለግልበት ቦታ ላይ የመታገስ መንፈስ ከሌለህ ትወድቃለህ። ብዙ ሕዝብ ልትመራ ትችላለህ። ብዙ ሰው ወደ አንተ ሊመጣ ይችላል። ብዙ አይነት ባህሪ፣ ጸባይ ያላቸው ሊኖሩ ይችላሉ። እነዚህን ግን በትዕግስት ማስተናገድ ያስፈልጋል። ዮሐንስ ወንጌል ምዕራፍ 13 ከቁጥር 2 እስከ 19፣ ሉቃስ 23 ከቁጥር 34፣ ሮሜ 12 ከቁጥር 12፣ መክብብ 2 ከቁጥር 8። ፍቅር ማለት ሰባተኛው የርኅራኄ እይታ ማለት ነው። ርኅራኄ ያስፈልጋል። ኢየሱስ ክርስቶስ ያችን ሴት የሞተውን ተሸክመው በመጡ ጊዜ ቃሬዛውን ነካ፣ ቆመ። አንተ ጎበዝ እልሃለሁ ተነሳ አይደለም ያለው። በመጀመሪያ አያትና አዘነላት የሚል ቃል አለ መጽሐፍ ቅዱስ ላይ። አዘነላት። ውስጡ አልቻለም። በፍቅር አይን ነው ያያት። በፍቅር በጣም ነው ያዘነላት። ስለዚህ የርኅራኄ እይታ ሊኖረን ይገባል። መራራት አለብን። መዝሙር 102 ከቁጥር 13፣ ሉቃስ 7 ከቁጥር 13 ላይ ይገኛል። ፍቅር ማለት ስምንተኛ የነገር ሁሉ ማሰሪያ የሆነው ይቅርታ ነው። ፍቅር ማለት የነገር ሁሉ ማሰሪያ የሆነው ይቅርታ ነው። የይቅርታ ልብ ሊኖረን ይገባል። በእውነት መጋቢያችን ሲያስተምረኝ ውስጤ ነበር እየተቃጠለ የነበረው። እግዚአብሔር የተባረከ ይሁን። ክብሩን ጌታ ይውሰድ። በዚህ ላይ መዝሙር 102 ከቁጥር 10፣ ሚልኪያስ ምዕራፍ 1 ከቁጥር 18፣ ኤርምያስ ምዕራፍ 4 ከቁጥር 32፣ ቆላስይስ ምዕራፍ 3 ከቁጥር 13 እስከ 14፣ ዮሐንስ ወንጌል ምዕራፍ 14 ከቁጥር 12። ፍቅር ማለት ውሳኔ ነው ስንል የራስ ውሳኔ ማለት ነው። ሌላው ጆሮ መስጠት ነው። መስማትና ማዳመጥ ነው። መስማት ያስፈልጋል። ማዳመጥ ያስፈልጋል። እኔ ብቻ ልሰማ ማለት አይደለም። የሰውንም ሐሳብ መስማት፣ ለሰው ጆሮ መስጠት፣ ለሰው ማንነትን አሳልፎ መስጠት፣ ለሰው አእምሮን መስጠት። በዚህ ውስጥ ሰውየው ስለሰማኸው ብቻ ይወድሃል። ስለሰማኸው ብቻ ይከተላል። ስለሰማኸው ብቻ ከአንተ አይለይም። ለምን? ችግሩን ትሰማዋለህ፣ ተረድተኸዋል። ፍቅር በውስጥ ሊኖር ይገባል። የፍቅር ነገር ከሌለ አስቸጋሪ ነው። ጌታ ይባረክ። ዛሬ ይህን ቃል ሰምታችኋል። እንደኔ የሆናችሁ በፍቅር ተመላለሱ። አሁንም እላለሁ ጸልዩለት፣ ለመጋቢያችን ለፓስተር ታምሩ። ጌታ ዘመንን አብዝቶ አብዝቶ ይባርክ። ተባረክ። ጸጋው ይጨምርልህ። በእውነት ሸክማችንን በአንተ ሸክም ላይ አድርገህ እየተዋጣ ነው ያለው። የእኛን ሸክም ተሸክመሃል። የእኛን መከራ ተሸክመሃል። ፓስተር እግዚአብሔር አምላክ ትከሻህን ያስፋ። የምትሸከምበትን ጸጋ አሁንም ይጨምርልህ። በቃል ለመሙላት ለማስተማር በጣም እየተጋህ ነው። እግዚአብሔር ደግሞ
በሁሉ መናህ ላይ ይባርክ። ሌላ ምንም ልልህ ነገር የለም። ብዙ ነገሮችን ካንተ ተምሬያለሁ። ጋጠወጥ የነበርኩትን ሼፕ ይዣለሁ። ንዴታም የነበርኩትን መስመር እያያዝኩ ነው። ሁል ጊዜ እንደ ኢየሱስ ክርስቶስ ካጠገቤ ሳትጠፋ ሼፕ እያሳስከኝ ነው። መንገድ እያሳስከኝ ነው። ባንተ እግዚአብሔርን እባርካለሁ። ባንተ እግዚአብሔርን አመሰግናለሁ። አንተን አሳልፎ ለኛ ስለሰጠህን ተባረክ። ሻሎም አሜን።